በዚህ በህዳሴ ግድብ ምረቃ ብለው ያዘጋጀው በጣም ከፍተኛ በሜጋ ፕሮጀክት ደረጃ ይዞ ይሄንን ምረቃ ፕሮግራሙ ተሳክቶለታል ወይ ፕሮፌሰር እስቄል? አይ ስኬት አይደለም፣ ውርደት ነው የሆነው ካሰቡት ዓላማ አንጻር። አሁን ቅድም ስለ አቶ መለስም አንስተናል። በጣም ብዙ ደግሞ ምንም ስማቸው የማይጠራ ደግሞ ጠቅላይ ሚኒስትር ኃይለማርያም ናቸው። ምንም ቦታ እንዳላቸው የማይጠቀሱ ጠቅላይ ሚኒስትር ኃይለማርያም ናቸው። ስለዚህ አሁን አንተ ያልከው ምረቃው ተሳክቷል ወዳልከው ከመምጣት በፊት ለእሳቸውም ትንሽ ትሪቢዩት እንስጥ፣ ለኃይለማርያም ለአቶ መለስ። አንደኛ ይኸው ቅድም ስናገር እንደነበረ ለረጅም ጊዜ እኮ ምኞቱና ህልሙ ነበረ። ኢትዮጵያ ውስጥ አባይን መገደብ ምኞቱና ህልሙ ነበረ። አባይን መገደብ ግን አሁን እነሱ እንደሚሉት እንደ ሩጫ የመጨረሻው ነው ዋጋ ያለው የሚለው እነሱ የሚሉት ያስጨረሰው ነው እንጂ ያስጀመረው አይደለም ብለው እኮ ነው በግልጽ የሚናገሩት። እንዲህ አይነቱን ስራ ለመስራት ግን ያስጨረሰው አይደለም ያስጀመረው ነው ትልቅ ዋጋ። ምክንያቱም ቤት በምትሰራ ቆርቆሮ የመጨረሻውን ቆርቆሮ መምታት አይደለም ቤት የሚያደርገው፣ መሰረቱ መጣል ነው። ለሚሰራ ነገር መሰረቱ ነው እንጂ ወሳኙ የመጨረሻው ቆርቆሮ መምታቱ አይደለም። ይሰጣቸው ለዚህኛው የመጨረሻውን ስራ ማስጨረሱ መስራታቸው ክሬዲት ይሰጣቸው። ነገር ግን ሬከርዱን ደግሞ አንረሳም። ሬከርዱንም ማንሳት አለብን፣ ምክንያቱም አሁን ለጠየቀኝ ጥያቄ መንደርደሪያ ስለሚሆን። ነገር ግን አቶ መለስ አሁን ሰሞኑን በብዙ ሚዲያዎች ሲሰማው እንደነበረው ንግግራቸውን እንደገና ሰምተናል። ያን ጊዜ ቦታ ማልሰጠው ነገርን ንግግራቸውን ሰውየው ስለሌሉ ንግግራቸውን እየሰማሁኝ ነው። ያን ያደረጉትን ንግግሮች በብዛት እየሰማሁ ነው። አቶ መለስ ይህንን ነገር ያሰቡት ገና የኢትዮጵያ ፕሬዚደንት በሽግግር ጊዜ ፕሬዚደንት ሆነው ያሉ ነው አባይን መገደብ አለብን የሚለው። ምክንያቱም አቶ ስዩም በ1996 ነው 97 ሚሽን ይዤ እስከ ጣሊያን ሀገር ሄጄ ነበረ ብለው ይናገሩ ነበር በኢንተርቪው። እንደ ገና እናንተ ሽግግር መንግስት አይደላችሁ እንደ ሲባል ይሄ ነዋሪ ነገር ስለሆነ የፈለገው መንግስት ቢመጣ ለኢትዮጵያ አስፈላጊ ነው ተብሎ ስለታሰበ ለረጅም ጊዜ ኢትዮጵያ ከውስጥ ካልጠነከረች በስተቀር የውጭ ሀገር ዲፕሎማሲ የሚባል ነገር ዋጋ ስለሌለው የውስጥ ጥንካሬ ደግሞ የሚመጣው በራስ ላይ ከመተማመን ስለሆነ ይህንን ገና ከመጀመሪያው ጫካ ጀምረን ነው ስናስበው የነበረው ነው። ዓላማው አንድን ሰው ማግዘፍ ቢሆንም ብዙ ጠላቶች ነበሩ በዚህ በምረቃ ስነስርዓት ላይ። ለአቶ መለስ ከተናገሩት ለሰውየው ጠላት የሚሆኑት አንዱ የሰሊኒ ባለቤት ናቸው። ፔትሮ ሰሊኒ ራሳቸው ናቸው። አቶ መለስም ሲናገር የነበረው እሳቸው ራቸው ደገሙት። የጣና በለስን ግድብ ስንጨርስ 6000 ሜጋዋት የሚያመነጭ ፕላን ስራልኝ እና በፍጥነት አቅርብልኝ አለኝ ብለው ፓርቲ ረበሹ ይባላል በእንግሊዝኛ ቋንቋ። ፓርቲውን ድግስ ነው አይደለ ያልከኝ? ድግስ ነው አይደለም? ድግሱን ረበሹ። ለምን የሚሆነውን የአቶ መለስን የማስጀመር ጉዳይ ነው የተናገሩት። ከዛ ነው የጀመረው። ማስጀመሩ ማለት እኮ መሰረቱን መጣሉ አይደለም። ቅድም እንዳልኩት አለቱ አለ ወይ አለቱን ራሱን ማየቱ አይደለም። ማስጠናቱ ብቻ እኮ አይደለም። የሚጀምረው ከዛ ከማሰቡ ነው። ከድፍረቱ ነው። ማድረግ እንችላለን። ይህንን ደግሞ ሲያደርጉ አቶ መለስ የግብፅን ዲፕሎማሲ በነሱ ቴሌቪዥን ጣቢያ ላይ ነው መጥተው ወስደው አንደር ኤስቲሜት አደረግክ እንደ ግብፅን ጉልበት ነው እንደሱ አይደለም፣ እንደሱ ማድረግ እሱን አንደር ኤስቲሜት ማድረግ አይደለም፣ ነገር ግን መሆን የሚገባውን ነገር ነው እየተናገርኩት ያለሁት ብለው ግብፅ ኢትዮጵያን ስትከለክልበት የነበረችበት መንገድ ይሄ ነው ብለው ያንን እንዴት እንደሚያመክኑ ያንን እንዴት እንደሚቋቋሙ ዝርዝር አድርገው በፓርላማ ሲናገሩ ነበር። በዲፕሎማሲ ማለት ነው። ኢትዮጵያ ግድቡን ይህን በአባይ ላይ ግድብ ለመገደብ ፍላጎቱ የቆየ ቢሆንም
ችሎታውና ብቃቱ አልነበረም ለረጅም ጊዜ የሚባለው ጉዳይ ላይ አንዱ እኮ ግብፅ ኢትዮጵያ እንዳትገድበው ስታደርገው የነበረውን እሱን ለማፍረስ መቻላቸው። የግብፅ ፕሬዚደንት የነበሩ ሙባረክ ያን ጊዜ ተቀብለው ነበረ። አቶ መለስ እዛ ድረስ ሄደው የተናገረውን ተቀብለው ነበር በመርህ ደረጃ። ሙባረክ እንኳን ይሁን እንደዚህ ከሆነ ብለው ተቀብለውት እንደነበረ ነው የሚነገረው። ስለዚህ ያንን የግብፅን የተከላካይነት በየቦታው በዲፕሎማሲ የፋይናንስ ተቋማት እንዳይሰጡ ሌሎችም በኢትዮጵያ ውስጥ ኢትዮጵያን ዲስቴብላይዝ በማድረግ የመከልከሉን ነገር መቋቋም ነበረባቸው። ይህን ነገር የኢትዮጵያ ሕዝብ እንዳይረሳው። ተቃዋሚዎች እኮ እዚህ ሀገር ነበሩ። ዛሬ የኢትዮጵያ መንግስት ሚኒስትር የሆኑት እኮ እኔ ባለሁበት እኮ ነው አትግዙ በወንድ አትግዙ ብሎ ሲከላከሉ የነበረው። ይሄ መረሳት የለበትም። አሁን ኢትዮጵያ የሞተልሽ ቀርቶ የገደለሽ በላ የሚባለው ያ ድግስ ከድሮም ጀምሮ ሲነገር የነበረው ነው። ለምን ይሰራል? አናሰራም፣ መገደብ የለበትም የሚሉ ሰዎች የገቡበት መንግስት ነው ዛሬ ድግሱን የሚያካሄደው እና ድግሱን የሚበላ የማያፍሩ ሰዎች ያኔ ሲከላከሉ የነበረው ቁጭ ብለው ያንን ድግስ ሲበሉት ነበረ ለማለት ነው። አቶ መለስ ግን በዲፕሎማሲ የሚሰራውን ስራ ቅድም የተናገርኩት በቴክኒክ ደረጃ የሚሰራውን ስራ በገንዘብ በኩል የሚሰራውን ስራ ሁሉ አልመው የጨረሱ መሰረቱን መጣል ማለት የፊዚካል መሰረቱ ብቻ ሳይሆን የዲፕሎማሲ፣ የቴክኒኩ፣ የጥናቱ ያንን ሁሉ ሰርተው ነው። ምን ያህል ፐርሰንት እንደሆነ አላውቅም። ምን ያህል ባስጀመሩ በአንድ ዓመት ሞቱ የሚባለው ኦፊሻሊ ያስጀመሩበት መጋቢት ማርች 2 ነው መሰለኝ፣ ብዙ ሰው የሚለው መሰለኝ መጋቢት 24 ነው የሚለው። ነገር ግን ከመጋቢት 24 በፊት ሳሊኒ እነዚህ የማሽነሪዎችን ሲያስገባ እንደነበረ ከመመረቁ በፊት ብዙ ስራዎች እንደተሰሩ መረሳት የለበትም። ማስጀመሩ ብቻ ሳይሆን መሰረቱን ማስጣሉ ብቻ ሳይሆን ለአንድ ዓመት ሰርተውበታል። ከዛ በኋላ ያለውን ስራ ደግሞ ሳያጣጥሉት እኔ ሰራው ሳይሉ ስራው መቀጠል እንዳለበት አውቀው ምናልባት ያን አቶ መለስ ሲሞቱ 5% ተሰርተው ከሆነ 65% ያደረጉት ኃይለማርያም ደሳለኝ ናቸው። መረሳት የለባቸውም እሳቸውም ለማለት ነው። እሳቸውም መረሳት የለባቸውም። ይሄንን ሰርተዋል ኃይለማርያም 65% ነው። 65% ላይ ሲመጡ አሁን ያሉት ጠቅላይ ሚኒስትር ሁሉም የኔ ነው የሚሉት ሰውዬ 65% ላይ ሲመጡ እዛ ሲያስጀምሩ እንቀጥል አይደለም ሲናገሩ የነበረው ይሄ የፖለቲካ ግድብ ነው። ለፖለቲካ ነው እንጂ የተሰራው ግብፅን ለማናድ ነው የሰራው እንጂ ለኢትዮጵያ ሕዝብ አይደለም ብለው በገዛ ራሳቸው ቋንቋ መምህራን ፊት ለፊት ቁጭ ብለው ነው መሰለኝ ይሄን የተናገሩት። ሲያጣጥሉት ነው የነበሩት። እኚሁ ዛሬ ባለ ድግስ ነኝ የሚሉት ሰውዬ ሲያጣጥሉት ነው የነበሩት። አሁንም ያጣጥላሉ። የኢትዮጵያን ሕዝብ አስተዋጽኦ ግን ኢምንት ነው ሲሉ ነው የነበሩት እኚሁ ሰውዬ እራሳቸው። ካይሮ ድረስ ሄደው አንነካም ወላሂ ብለው የተናገሩበትን ትዝ ይለናል። ሶቺ ሄደው የግድቡ ጉዳይ ከሶስቱ ሀገሮችና ከተፋሰሱ ሀገሮች ውጭ እንዲሆንና በዋሽንግተን ላይ እንዲሰራ ያደረጉት እኚሁ ሰውዬ ናቸው። ከዛ ተነስተው ግን አስጨርሰዋል። ስላስጨረሱ ክብር ይገባቸዋል። ለምንድን ነው ያስጨረሱት የሚለው ነገር ዛሬ እሳቸው እንዳሳዩት ስም ብቻ ለማግኘት አይደለም። በኋላ እንመጣበታለን። ስም ብቻ ለማግኘት አይደለም። ይህ ፕሮጀክት ገንዘብ የሚበላበት ነው። ብዙ ገንዘብ ያኔም ሜቴክ በላ ነው አይደለም ሲባል ነበረ። በሜቴክ ውስጥ ብዙ በሉ ነው። አሁንም የሚበላበት ነው። ስንት እንደተበላበት ዛሬ አናውቅም። ነገር ግን ከፕሮጀክቶች ቀናንሰው መብላት
የብልጽግና መንግስት ዋና ስራ ነው ቀናንሰው መብላት፣ ከፕሮጀክት ሁሉ መብላት አይደለም እንዴ? ይህን ታውቃለህ። ቀናንሰው መብላት። እኚሁ ጠቅላይ ሚኒስትር ደግሞ ስንትና ስንት ገንዘብ ከፕሮጀክቶች ስንትና ስንት ገንዘብ እንደወሰዱ በኋላ ልናውቅ እንችላለን ወይም ላናውቅ እንችላለን። ምክንያቱም ማን ነው የሚጠይቀኝ ነው የሚሉት እሳቸው። ስለዚህ ፕሮጀክቱን ለማስቀጠል የፈለጉት በንግግራቸው የተናገሩት ለማስቀጠል እንደማይፈልጉ፣ ነገር ግን ሉክሬቲቭ የሆነ ገንዘብ ሊበላበት ስለሚችል ነው። አንድ በኢኮኖሚ ደረጃ። ሁለተኛ ኤሌክትሪኩ በሚመነጭበት ጊዜ ለሽያጭ ይቀርባል። ይሄ ደግሞ ለሽያጭ የሚቀርበው ለአካባቢው ሀገሮች ነው። እነሱ ደግሞ የሚከፍሉ በዶላር ነው። በዶላር ስለሚከፍሉ ያም አትራክቲቭ ሆኖባቸው ሊሆን ይችላል። ለማንኛውም አስጨርሰው አይደለም ስላስጨረሱ ለእሳቸውም ክብር ይሰጣቸው ስላስጨረሱት። ለዚህ ለዓላማው ግን ሲያጣጥሉት ስለነበረ ራሳቸው ሲያጣጥሉት ሲንቁት ፖለቲካ ነው ብሎ ከኤርትራው ፕሬዚደንት የሰሙትን መልሶ ሲናገሩ ስለነበረ ሲሸጡት ስለነበረ። መሸጥ ማለት እኮ ከወርልድ ባንክ እና ከአይኤምኤፍ ገንዘብ አገኛለሁ ብለህ የተጀመረውን በግልጽ እና በእውቅ በሆነ መንገድ የተጀመረውን ነገር ከአፍሪካ ከተፋሰሱ አገሮች ይሄ ሲኤፍ ፍሬምወርክ የሚባለው ኮምፕሬሄንሲቭ ፍሬምወርክ የሚባል ነበር አለ። ከነዚህ ከተፋሰሱ ሀገሮች ከኤንዲአይ እና ከተሰራው ከነዚህ አገሮች ውስጥ ነው መደረግ ያለበት የሚባለው እና ኢትዮጵያ በዛ በኩል ድል አስመዝግባ ሱዳን እንኳ ከኢትዮጵያ ጋር እንድትሆን የተደረገበትን ነገር ትተው ወደ ዋሽንግተን ዲሲ የትሬጀሪ ዲፓርትመንት የወሰዱት እሳቸው ናቸው። ሆን ተብሎ ነው እንጂ ኢትዮጵያውያኖቹ አብረው የነበሩት አልፈቅድ ብለው ነው እንጂ አይሆንም ተብለው ነው እንጂ ተጠውታል። እሳቸው ከዛ ስለተነሳና ለማንኛውም ግን ስላስጨረሱት የሚገባቸው ክብር ይሰጣቸው ብያለሁ። አሁን የጠየቀኝ ዋናው ጥያቄ እነዚህ ሁሉ አስፈላጊ ስለሆኑ ነው ይህን ሁሉ ጊዜ ወሰድ። ምረቃው ምን አመጣ ላልከው ጥያቄ ምረቃው እሳቸው ገዝፈው የሚታዩበት ለዛ ዓላማ እንደነበረ እኮ ከአባህናቸው ጋር ቁጭ ብሎ ሲያወሩ እኮ ይህንን ነው ሲያሳዩ የነበረው። አቶ መለስን አብሳሪ፣ አቶ ኃይለማርያም እንደሌለው፣ አፄ ኃይለሥላሴ እንዳለሙ እነዚህ ሁሉ ተደርድረው የመጡት የአቶ መለስን አስተዋጽኦ ዝቅ ለማድረግ ነው። ያ ሁሉ ሲነገር የነበረው ያ ሁሉ ዝቅ ለማድረግ ነው። ለምን እኚህ ከፍ ብለው እንዲታዩ ነው። ያለአንዳቸው አፍረት ክሩን የመጨረሻውን ክር የበጠስኩት እኔ ነኝ፣ የመረቅኩት እኔ ነኝ የሚቆጠረው ይሄ ነው እንጂ ሌላ ሁሉ ተወ ማለት እኮ በግልጽ እኮ ሌሎቹን በሙሉ ተዉት፣ እኔ ነኝ፣ እኔም ብቻ አክብሩኝ፣ እኔም ብቻ አክብሩኝ ነው። ምረቃው ዓላማው ይሄ ነው የነበረው። ምንድን ነው የሆነው ነው አይደለ? ጥያቄ የሆነው ትልቅ ፍረት ነው። ለምን እኚሁ ሰውዬ እስከ አውሮፓ ድረስ ሄደው 7 ሀገር ጎብኝቼ የውጭ ሀገር ሰዎችን እጠራለሁ ከሚሉት ከአውሮፓ አንድ ሰው ዝር አላለ። ጓደኛዬ ነው የሚሉት የፈረንሳዩ ፕሬዚደንት እንኳን ብቅ አላለ።